بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله يا سورة المرسلات كفل هلتن እንቀጥላለን ባለፈው ካቆምንበት ባለፈው ወይሉ يومئذ للمكذبين የሚለውን የተወሰነ ካየን በኋላ ለምን ሊክ ላቆሊን ትንሽ ጀምረን ነበር የተውነው ከሱ ጀምረን እንዲያያዝልን ከሱ እንሄዳለን እንግዲህ ከላይ አላህ Subhanahu Wa Ta'ala በንፋሶች ወይም በመላእክቶች ማለት ከዛ በኋላ የቂያማ ቀን ተከሳች እንደምትሆን ነገረንና ቂያማ ቀን የሚከሰቱ ነገሮችን ደግሞ አስተዋወሰን ከዛ ስለ ቂያማ ቀን ምን ታውቃላችኋለን ያ የመለያው ቀን ነው አለንና ከዛ ምንድነው የሆኑ ሐሳቦችን አንስቶ እዚህ ምድር ላይ ያደረጋቸው ነገሮች አንስቶ ይሄን ያደረገው የሚቀጥለውንም ዓለም ምን እንደሚያደርግ ከዚህ ተነስተን ማለት ይሄን ሲነግረን ከዛኛ ጋር ራሳችን ያወዳደርን አላህ ምን ያደርጋል የሚለውን ከሱ ተነስተን በራሳችን እንድንወስንና ለራሳችን የሚጠቅመን ነገር እንድናደርግ ፈልጎ አሁን የምናያቸው የተከሰቱ ነገሮችን ፊት ለፊታችን በአይናችን በስሜት ህዋሳቶቻችን ልንዳስሳቸው እንችላቸው ወይ ደግሞ በዛ መልኩ ልናገኛቸው እንችላቸው ነገሮችን ያነሳልናል ይሄን ምንድነው ከምናያቸው ነገሮች ተነስተን ወደ ማናያቸው እንድንሄድ ለምሳሌ ይሄ እንዴት ነው ማስረዳት የሚቻለው ጭስ አይተን የሰው ልጅ ለምሳሌ ምን ተሰጥቶታል ጭስ አይቶ እሳት መኖሩን ያውቃል የሰው ልጅ የሚለይበት አንዱ ከሌላው ጭስ አይቶ እሳት መኖሩን ያውቃል ነገር ግን እንስሳቶች ጭስ ስላዩ ብቻ እሳት መኖሩን አያውቁም እኛ የምንለይበት ይሄ ነውና አላህ ከኛ የሚፈልገው እሳቱን እስካየው ድረስ ብለን ግግም ማለት ከኛ አይጠበቅም ምንድነው ከኛ የሚጠበቀው ጭሱን አይተን እሳት መኖሩን እናውቃለን ከሱ ተነስተን ያለበለዛ እንደዛ አይነት ነገር እምነት ባይኖረን ባይዘው ሳይንስም እዚህ የደረሰበት ደረጃ አይደርስም ነበር ሳይንስ እዚህ ለመድረስ የሆነ ነገር ሳይ ከዚህ ተነስቶ የሚቀጥለው ምን ይከሰታል እያለ የሰው ልጅ የሚቀጥለውን ያ ከአንደኛው በመነሳት ወደ ሌላኛው በማደግ ስለሆነ ይህን ሳይ ይሄኛው ይመጣል ይህን ሳይ እንዲህ አይነት ነገሮች ናቸው ያ ኦልሞስት ጭስን አይቶ እሳት አለ እንደሚለው አይነት ነገር ነው ሳይንስ እድገትና ልክ ይህን ነገር ለአኺራ ጉዳያችንን መጠቀም ይኖርብናል ማለት አኺራም ላይ ይሄን በመናየው ነገር ተነስተን አኺራን እዛ ድምዳሜ ላይ የምንደርስበትን ነገር ነው አላህ የሚያነሳልን ማለት ነውና ከነዛ ውስጥ አንዱ ምን አለ አለም ንህሊኪል አወሊን አለ የፊተኞቹን ህዝቦች አላጠፋንም ወይ ከናንተ በፊት ለምሳሌ የኑህ ህዝቦችን 950 ዓመት ዳዕዋ የተደረገላቸው ሌሎችም ሁሉም እኔ የኑህን የጠቀስኩበት ምክንያት የጊዜው መርዘም ከሌሎቹ አንፃር የሱን ካነሳን ሁሉንም ከቨር ያደርጋል በሚል እንጂ ብዙ ናቸው እነዛ ሁሉ ጠፍተዋል ይሄን አልቀበልም ብለው ግን 950 ዓመት አላህ እንግዲህ ምን ያህል ታጋሽ መሆኑን አንድን የሆኑ ህዝቦች 950 ዓመት ድረስ ታክሷቸዋል ነብይ ልኮላቸዋል ተአምር አሳይቷቸዋል ይህን ሁሉም ቢካሉ በኋላ ነው ያጠፋቸውና እንደነሱ ከናንተ በላይ እንደዚህ ለጠንካሮች የነበሩ ከናንተ በላይ ብዙ ነገሮች የሚያውቁ የነበሩ እነዚህ ሰዎች እንኳን ይህን ታግሼ አጥፍቻቸዋለሁ እናንተንም አሁን የምታገሰው ነገር አይታችሁ የማልችል ወይ የማላደርግ እንዳይመስላችሁ አጠፋለሁ አለና ከዛ በኋላ ثم نتبعهم الاخرين ቀጣዮችንም እናስከትላለን አለ ተጠንቀቁ ነው አባባሉ እንደውም የኛ ህዝብ ከዚህ ረህመት ያገኘበት አንዱ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ያገኘነው ረህመት ምንድነው ሁለት ነገሮች አሉ አንደኛው ነብዩ ሰለላሁ ዐለይሂ ወሰለም እያሉ እንደማይቀጣን ሁለተኛ እስትግፋር እያደረግን እንደማይቀጣን ሁለቱ የተሌላ ቦታ ላይ ተቀሳቸው ነገሮች አሉ እነሱ በእነሱ ምክንያት ነው እንጂ እንደው የተወሰነም ይሄንን ፋታ ያገኘነው እንደንጥኑ ከሆነ ማለት እንደ ሌሎች ከኛ በፊት የነበሩ ህዝቦች የሰራቸውን አብዛኞቹ ኃጢያቶች አሁን በእኛ ጊዜ ይሰራሉ ነገር ግን የተወሰኑ ሰዎች አላህ መቼም እነሱን በምድር ላይ ያቆይልን የተወሰኑ ሰዎች በየቀኑ እስትግፋር የሚያደርጉ ሰዎች አሉ በአሁኑ ሰዓት ከሁለቱ አንደኛው ኮንዲሽን አሁን ላይ ኤግዚስት ያደርጋል አንደኛው ግን ኤግዚስት ያደርጋል ማለት አሁን የለም የነብዩ ሰለላሁ ዐለይሂ ወሰለም በውስጣችን መኖር አሁን የለም አንዱ እሳቸው ስለነበሩ ማለት ነው ረህመቱ ሁለተኛው ግን ይሄ እስትግፋር የሚያደርጉ ሰዎች አላህን በየጊዜው ምህረት የሚጠይቁ ሰዎች መኖራቸው ነው የነዛ ሰዎች መኖር ነው ምድርና ሰማይ ቀጥ ብለው እንዲቆሙ ያደረጋቸው እንደዚህ አይነት ሰዎች ከምድር ላይ የጠፉቀም ግን ምድር ትቆማለች ማለትን ያስይዛል ስለዚህ ثم نتبعهم الاخرين አለ ቀጣዮችንም እናስከትላለን አለ كذلك نفعل بالمجرمين የምናደርገው ግን ልክ እንደዚሁ በአመፀኞች ላይ እናደርጋለን ይሄን የሚያደርገው አላህ በአመፀኞች ላይ ነው እና ቀደም ክፍል አንድ ላይ ተወሰነ ለማንሳት እንደሞከርኩት ሙጅሪሚን በስም ነው የተገለጸው ልክ እንደ ሙከዚቢን ማለት ነው በስም የመገለጹ ምክንያት ነገሮችን
ሁል ጊዜ አድራጊዎች ከመሆን አንጻር ስለሆነ ነው። ማለት ሙጅሪሞች የሚባሉት አንድ ጊዜ ማመጽ መስራታችን አይደለም። አላህ ሁለት ጊዜ አመጽ ይህን ስል አመጽ እንድንሰራ ማበረታታቴ አይደለም። ነገር ግን አንድ አመጽ ሰርተን ወደ እስትግፋር ስንሄድ የቅድሙ ውስጥ ስለምንገባና እንደሱ አይነቶችን አላህ ምን ያህል ታጋሽ መሆኑን እንድናውቀው ነው። አንዳንድ ጊዜ ታጋሽነቱን በብዛት ሲነገር አንዳንዶቻችን ሊያሰንፈን ይችላል። በዛ መልኩ ግን እንዳናየው የአላህ ትዕግስት መብዛት ምንም አያደርገንም ወደሚለው ደረጃ እንዳይወስድ። ነገር ግን ትዕግስቱ በጣም ትልቅ መሆኑንም ማወቅ መቻል አለብን። በተለይ ብዙዎቻችን አላህ ይጠብቀንና ወንጀል ላይ የሆኑ የምናጠፋቸው ነገሮች አሉ። በነዛ ጥፋቶቻችን ላይ እዛ ላይ ዘውታሪ መሆን የለብንም። እንድንመለስ እድል እየሰጠ ነው። በየቀኑ እኔ ከእንቅልፌ ሲቀሰቅሰኝ ሌላ እድል እየሰጠኝ ነው። ዛሬ ተመለስ እያለኝ ነው። ነገም ሲቀሰቅሰኝ ዛሬ ይህን ያህል ጊዜ በኖርኩበት ዓመት በየቀኑ ሲቀሰቅሰኝ ሌላ የመኖር እድል፣ ሌላ ተውበት የማድረጊያ እድል፣ ሌላ ወደሱ የመመለሻ እድል፣ ሌላ ዚክር የማደርግበት እድል እየሰጠኝ ነው። ተው ይቅርብህ፣ ወደሚጠቅምህ ተመለስ እያለኝ ነው። ያንን እንድናስበው ብዬ ነው የራህመቱን ሰፊነት የምገልጸው እንጂ እንድንሳነፍ። አንዳንድ ጊዜ በጣም ራህመቱ ሲበዛም የምንሳነፍ ሰዎች አሉ። ነገር ግን ከመሳነፍ ይልቅ ያንን በምን ብንጠቀም የራህመቱን ብንጠቀምበት መለወጫ እድል እየሰጠን ይህ ቀን ካመለጠ በኋላ የሚቆጭ ቀን ከደረስን በኋላ መልሰን ብንል ሌላ ቦታ ላይ እንደሚነግረን መመለስ እንደማንችል። ለምሳሌ አሁን እንኳን በህይወታችን እንቆጫለን። ለምሳሌ አሁን ባለሁበት እድሜ ላይ ቁጭ ብዬ ወደ ኋላ ስመለከት ይሁን ያለፉኝ ጊዜ እንዲህ ባደርግ ብዬ የምቆጭባቸው ነገሮች አሉ። ሁላችንም በዚህ አይነት ነገር ማንም ሰው ይቆጫል። ብዙም ሰራ ምንለው ይቆጫል፣ ትንሽም ሰራ ምንለው ይቆጫል። ለምን ነው ብዙ የሰራው የሚቆጨው? ከዛ በላይ መስራት ይችል ነበር ይላል። እውነቱን ነው። ከዛ በላይ መስራት ይችል ነበር ይላል። ብዙ ያባከናቸው ነገሮች አሉ። ያው አንዱ ከአንዱ ሲወዳደር የበለጠ ሊሰራ ይችላል እንጂ በራሱ ግን የሆነ ነገር አጉድለዋል። በሆኑ ነገሮች ይቆጨዋል። ይህ ቁጭት እዚሁ ምድር ላይ ብቻ አልቆ ከዚህ ቁጭታችን ልክ አላህ ፊት ስንቀርብና መመለስ በማንችልበት ጊዜ በዚህ ቁጭት ካልተዋጥን በጣም እድለኞች ነን። ወይኔ መልሰን አሁን ሌላ ለስራ የማለት እንትን ውስጥ ማንገባ ከሆነ እድለኞች ነን። ይህን ነው አላህ ከኛ የሚፈልገው። ደጋግሞ ወይልየው ምድልን ከዚቢን የሚለን ተመለሱ፣ አሁን ቻንስ ባላችሁ ጊዜ እየነገርኳችሁ ነው እና እዚህ ጋር ምን አለ? ከዛሊከ ነፍዐሉ ቢልሙጅሪሚን አለና አሁንም ደገመው። እንግዲህ ሁለተኛ ቅድም 10 ጊዜ ያነሷል ብዬ ነበር። ወይልየው ምድልን ከዚቢን የሚለውን ደገመው። ይሄ በአእምሯችን እንድንቀርጸው የፈለገው ነገር ነው። ተደጋጋሚ ያነሳው ተክዚብ እንዳይኖረን ወይም እንዳናስተባብል፣ ነብያቶችን ማስተባበል እንደሌለብን፣ የአላህን ሱብሓነሁ ወተዓላ መኖር ማስተባበል እንደሌለብን፣ በቁርአኑ ላይ ያወረዳቸውን ተአምራቶችን አይተን ደግሞ ወደሱ እንድንሄድ አላህ እንትኑን እንኳን ሲጠይቀን ዝም ብላችሁ እመኑ ሳይሆን እንትኖች አካባቢያችን ካሉ ነገሮችን እያሳየን ከነሱ ተነስታችሁ እመኑ እያለን ነው። እንዲሁ በደመ ነፍስ ወይም ደግሞ በግዴታ ወይም ሳናስበው እንድናምን አይደለም የሚፈልገው። ነገር ግን የምናምንበትን የተለያዩ መንገዶች እየተጠቀምን ነብይ ይልካል፣ ቁርአን ያወርዳል፣ ሌላ በአካባቢያችን የሚያሳየን ብዙ ነገሮች አሉ። በብዙ አይነት መልኩ አላህ ያሳየናል። እነዚህ ሁሉ ችላ እያልን ነው ማለት ነው የምንለው እንጂ በጣም ብዙ እድል ነው የሚሰጠን። ስለዚህ ወይልየው ምድልን ከዚቢን እንደገመው። ከዛ እንደገና ሁለተኛ ቅድም ካወራው ሌላ አሁን አላጠፋንም ወይ እናንተ በፊት የነበሩትን እናንተ እናስከትላለን ካለ በኋላ ልክ በሙጅሪሞች እንሰራለን ብሎ አሁን ደግሞ ሌላ አይነት ደግሞ ጥያቄ አመጣ። አሁንም በሌላ መልኩ አካባቢ እነዛ ለምሳሌ የጠፉ ህዝቦች ከኛ በፊት ናቸው አላየንም የሚል ሰው ስለሚኖር ሌላ ምን አለ? አለም ነኽሉቅኩም ሚን ማኢን መሂን አለ። የፈጠርኳችሁ በጣም ደካማ ከሆነ ውሃ ነው አለ። ያ ማለት ያው ስፐርም የምንለው ማለት ነው። የወንድና የሴት ግንኙነት ጊዜ የሚፈስ ፈሳሽ አለ። ከሱን የፈጠርኳችሁ አለ። ይሄን ለምንድን ነው ያነሳው እዚህ ጋር ብለን ካሰብን ከዛ አንስቼ እንዲህ ያደረኳችሁ ያ ውሃ ህይወት የሌለው ነገር ነው። እንግዲህ ያ ህይወት የሌለውን ነገር እንደዚህ ቆመን እንድንሄድ ህይወት ያለው ነገር እንድንሆን ያደረገው አላህ እንዴት ነው ነገ አይቀሰቅሰንም ብላችሁ የምታስቡት? እንደዚህ እኮ ህይወት ከሌለው ነገር ነው ያመጣችሁ፣ ከደካማ ነገር ነው። ያ እንደዚህ ቆሞ የሚሄድ ሰው አእምሮ ያለው እጅ እግሮቹ እንደዚህ የሚንቀሳቀስ አይኑ የሚያይ አፍንጫው እንዴት ነው ማለት ለእንትን ራሱ እኮ ይከብዳል። ከዛ አንስቼ እንዲያደረኳችሁ አላህ እኔ አይደለሁም ወይ? ከዚህ ተነስታችሁ እንዴት ነገስ ደግሞ አሁን ከሞተን በኋላ ይቀሰቀሰናል ብላችሁ አታስቡም እያለ ነው ማለት። ከዛ ደካማ ውሃ የፈጠርኳችሁ እኔ አይደለሁም እንዴ? ከደካማ ውሃ አለ። ፈጀዐልናሁ ያን ደካማ ውሃ ደግሞ ምን አደረግነው? ፊ ቀራሪ መኪን በጣም በተመቻቸ ምንድነው ይሄ ማዕፀን ለማለት ነው።
በተመቻቸ ቦታ አደረግነው። እናታችን ማህፀን ውስጥ ሆነን እያንዳንዳችን እንዴት ነው ምንም የምናውቀው ነገር እኮ የለም አይደል? አሁን ካደግን በኋላ ሌሎች ባርግዘው በምናየው ነው እንጂ እኛ ውስጥ እያለን ምን እናውቃለን? ያን ጊዜ ማን ተንከባከበን? 9 ወር ምግብ እንዴት ነበር ይደርሰን የነበረው? መጀመሪያ እኮ እንደው የሰው ቅርጽ እስክንይዝ ድረስ የነበረው ጊዜ እኮ አይናችን፣ እጃችን ምንም ነገር ሳይኖር እንዲህ ዝም ብሎ ልምጥ የታኘከ ስጋ የምንመስልበት ጊዜ ነበር። እነዚህን ደረጃዎች አልፈናል። ይህን ስታልፉ እንዴት ነው ያለፋችሁት? ይህን አስተንተናችሁ ከዚህ ተነስታችሁ እንዴት ነው ይሄኛው የሚቀጥለው ዓለም የለም ብላችሁ የምትክዱት እያለ ነው። ኢላ ቀደሪ ማዕሉም እዛ ውስጥ ደግሞ ያደረግናችሁ እስከ ታወቀ ጊዜ እስከ ተወሰነ ጊዜ ድረስ የሆነ ያህል ጊዜ በእናታችን ሆድ እንድንቆይ ስላደረገ መተው እንደዚህ አድርጊያችኋለሁ አለ። ቀጠለና ፈቀደርና ወሰን አለ ወይም መጠን አለ። ፈኒዕመል ቃዲሩን ምን ያማርን መጣኞች ነን አለ። እንግዲህ ምንድን ነው የመጠነው ብንል የምንቆይበት ጊዜ ተመጥኗል። ውስጥ ያለው ህይወታችን የተመጠነ ነው። የምናገኘው የምንበላው የምንጠጣው ነገር በምን ያህል ጊዜ ምን አይነት ደረጃዎች እንዳሉን ኢቭን አሁን ዶክተሮች እኮ በሳምንት ከፋፍለው በዚህ ደረጃ እዚህ ደርሳል ይሄን ሁሉ አላህ ነው የመጠነው። እነሱ አይተው ለመንገር ነው ያ ሁላ እንኳን የሚለፉት። አላህ ግን መጥኖ አስተካክሎ እያንዳንዳችን እንግዲህ በዛች በተመጠነች ጊዜ እዛች ውስጥ ቆይተን የተለያዩ ደረጃዎችን አልፈን እንደገና ደግሞ እቺን ዓለም እንቀላቀላለን። እቺን ዓለም ከተቀላቀልን በኋላ አሁንም ከልጅነታችን ደካሞች ነን። ልክ መጀመሪያ ውሃውን ደካማ እንደነበር በልጅነታችን ምንም ነገር እንትን ማንን ናቸው። ከሱ ደግሞ አላህ ተንከባክቦ ያሳድገንና ደግሞ ጠንካሮች ያደርገናል። ከዛ መልሶ ደግሞ ደካሞች ያደርገናል። ስለዚህ መጥነናል። ይህን ደግሞ ምን ያማርን መጣኞች ነን አለ። መጠኑን ራሱ በምን ያህል ማለት እስቲ አንድ ሰው ነገር ሲሰራ ያለውን ነገር እናስብና አላህ እኛን እንዴት እንትናችንን እንዴት እንደመጣ ነው ምን ከምኑ እንዳገናኘው ምንድነው ለመግለጽ አሁን እኛ ለመግለጽ ይከብደናል። እሱ የሰራውን እኛ ለመናገር ይከብደናል። እሱ ግን ሰርቶታል። ያን አይታችሁ የሚቀጥለው ዓለምን እንዳትክዱ፣ ያን አይታችሁ አላህ ምንም ማድረግ እንደሚችል ወቁ። እዚህ የሚቀጥለው ዓለም የለም ብላችሁ አትካዱ ነው። አሁንም ደገመና ወይሉ የውመኢዚን ሊልሙከዚቢን ይሄን ሁሉ እየነገርኳችሁ ይሄን ሁሉ ያደረጉትን ነገር እያወቃችሁ በአይናችሁ እያያችሁ ልክ ጭሱን አይተናል። አሁን ጭሱን አይተናል፣ እሳት መሆኑን እየካድና ስለዚህ ወዮላችሁ፣ ወዮለት የዛን ቀን የሚክድ ሰው ያን ቀን ያ ቀኑ የመጣ ቀን ለካሃዲ ይሄን ሁሉ እያለ ለሚክደው ወዮለት እያለን አላህ ይጠብቀን። እንደገና ደግሞ አሁንም ሌላ አይነት የቂል ሊያመጣልን ነው። ሌላ አይነት ደግሞ አሁን በሌላ ዙሪያ ደግሞ እንደገና ምንድነው አሁንም እናስተነትንበትን ወይም ደግሞ ነገሮችን ምናይበትን ቦታ እየጠቆመን ነው። አለም ነጃሊል አርض ኪፋታ መሬትን ሰብሳቢ ያላደረግናትም ወይ? ሰብስባ አይደል የምትይዘች መሬት ምን ያልያዘችው ጉድ አለ። እኛን ተሸክማለች፣ ስንሞት ውስጧ ትቀብረናለች። አህያ አሟት አህያው መሆናችሁ ሙታንም ሆናችሁ አሁን እዚህ ጋር ከቀደሙ ጋር እንድናወዳድረው እናታችን ሆድ ውስጥ እንደነበር ነውና እንደገና ተወልደን እንዳለ ነው አስቡት። መሬት ውስጥም ስንገባ ልክ በእናታችን መሬት ላይ ያለን እንደተወለድ መሬት ላይ ያለን መሬት እንደወለደችን እናስበው። ወይም ደግሞ ሪቨርሱ ቢቀየርም ሪቨርሱ ተቀይሯል ማለት እንትኑ ቅደም ተከተሉ ተቀይሯል። ምን ማለት ነው? ከእናታችን ሆድ መጀመሪያ እናታችን ሆድ ወደን ይወጣ ነው። ከወጣንበት ግን እንደገና ደግሞ ተመልሰን ልክ እናታችን ሆድ መመለሰን ወደ መሬት እንመለሳለን እንገባለን። እሺ አህያአን ነው መጀመሪያ ምድር ላይ ምን ሆኖ ከዛ አሟተን ሆነን ደግሞ እንገባለን። የቅድሙ ሪቨርስ ማለት ነው። ቅድም ከሞትን ነገር እናታችን ሆድ ውስጥ አስገባን፣ ምንም ህይወት ከሌለው ነገር ከዛ ህይወት ሰጠንና ውስጥ እንደገና አወጣን እና መሬት ላይ መሬት ላይ ከቆየን በኋላ ከመሬት ላይ መልሶ ወደ መሬት ውስጥ ከተተን። ስለዚህ ሰብሳቢ አቃፊ ያላደረግናትም ወይ ምድርን አለ። ከዚህም ተነስታችሁ ይሄን ሁሉ የምናደርግ እንደገና መልሰን ያኔ ምንም ህይወት ከሌለው እንደፈጠርናችሁ አሁንም ህይወት ከሌለው መሬት ውስጥ ደግሞ ደግመን እንፈጥራችኋለን የሚለው እንድናስብ ነው። ወጀዐልና ፊሃ ከዛ እሷ ውስጥ አድርገናል አለ መሬት ውስጥ ማለት ነው። ረዋሲየ ተራሮችን ጋራዎችን አድርገናል። ሻሚኻቲን በጣም ከፍ ያሉ ትልልቆች። ወአስቀይናኩም አጠጣናችሁ ደግሞ ማአን ፉራታ በጣም ጣፋጭ የሆነን ውሃ። ማአን ፉራታ ማለት ጣፋጭ የሆነ ውሃን አጠጣናችሁ አለ። ተራራና ውሃ ምንድነው ግንኙነታቸው ካልን እንግዲህ ይሄንን ሱራ እንትን በሚልበት ሰዓት አንዳንድ ጊዜ ምንድነው ግንኙነታቸው እያልኩኝ ለማየት እየሞከርኩ ነበርና የሚገርም ነገር ቻት ጂፒቲ ላይ ቼክ ሳረግ የመጠጥ ውሃ ከ50 እስከ 60% ከተራራ ነው የሚገኘው። ምናልባት ከበረዶ ግግር ሊሆን ይችላል፣ ካልሆነ በምንጭ መልኩ ሊሆን ይችላል። ግን
50 እስከ 60% የመጠጥ ውሃ ከተራራ ላይ ነው የሚገኘው። ስለዚህ እዚህ ጋር አላህ ተራራንና ውሃን አጠገብ ለጠገብ ራሱ ያመጣበት መንገድ ጥቆማ እየሰጠንም ነው። ውሃም ከየት እንደሚገኝ ጥቆማም እየሰጠን ነው ማለት ነው። ጀዐልና ፊሃ ረዋሲያ ሻሚኻት ወአስቀይናኩም ማአን ፉራጣ ወይሉ የውመኢዚን ሊልሙከዚቢን አለ። ከዚያ በኋላ ለአስተባባዮች ወዮላቸዋል። ይሄን ሁሉ እያየ ይሄን እያሳያችሁ እየነገርኳችሁ ይሄ ሁሉ እያለ የምታስተባብሩ ሰዎች ወዮላቸዋል። ምን ማለት ነው? አሁን እዚህ ጋር ትንሽ ቅድም አብራርቸው ቢሆንም እዚህ ጋር ደግሜ ጽፌው ስለነበር ለማስታወስ ያህል ይሄ በእዝነት የተጠቀለለ ማስፈራሪያ ነው አለ። አንዳንዴ ሙከዚብ ሲባል ምን ማለት ነው የሚለውን በደንብ እንድናውቀው ማለት ሙከዚብ ሲባል እኛ ምናልባት ቀጥታ አላህ የለም ማለት ቂያማ የለም ማለት ብቻ አይደለም። ደረጃው ቢለያይም ከዛ ባነሰ ተክዚብ ይኖራል። ወይ ደግሞ ምን አይነት ለምሳሌ እውነታን ችላ ልንል እንችላለን። እውነት መሆኑን እናውቃለን ግን ችላ እንላለን። አንተገብርም ወይም ደግሞ ያንን እውነታ አንሰራበትም፣ ለሰዎች አናሳውቅም። በብዙ አይነት መልኩ ችላ ማለት ይኖራል፣ ቸልተኛ ስንሆን ማለት ነው። ተውበትን ደግሞ ዛሬ ነገ እያልን እናዘገያለን። እሱም ከማስተባባይ በዲግሪ ቢለያይም ከአስተባባዮች የሚያስገባን ሁኔታ ሊኖር ይችላል። በተቻለን አቅም ባወቅነው ነገር ላይ ወዲያው ወደ ስራ መግባት መቻል አለብን። ኃላፊነታችንን ደግሞ እንዘነጋለን። ምድር ላይ ስንመጣ አላህ ኃላፊነት ሰጥቶናል። ያንን ኃላፊነት መዘንጋታችንን አሁንም ሙከዚቡን ውስጥ ሊያስገባን ይችላል። እንደገና ደግሞ ሌላ ምንድነው በዚህ ሰዓት ላይ የተውበት በር ክፍት ነው። በዚህ ክፍት በሆነበት ሰዓት ላይ መግባት መቻል አለብኝ። ከተዘጋ በኋላ ልግባ ብል ይህን እድል አላገኝም። እንደገና ደግሞ መጨረሻ እንዲያምር ደግሞ መታገል አለብኝ እና እነዚህ በሙሉና ሌሎችም ነገሮች እዚህ ውስጥ ይገባሉ ማለት ነው። ከዛ በኋላ ምን ይባላል እንግዲህ አሁን ነገረን፣ ብዙ ነገሮች ነገረና ይህን ሁሉ እምቢ ካልን እንደዚህ ሁሉ ተነግሮ አስተባብለን ካልን ምን አለ ወሰደን ደግሞ አሁን ደግሞ እንትን ከዚህ ዓለም ወሰደንና ወደሚቀጥለው ዓለም እይታችን በቃ እንደ በስክሪን እንደምናየው እናስበው። በስክሪን የሚቀጥለውን ዓመት የሆነ እዛ የሚደረግን የሆነ ክስተት አምጥቶ እንደሚያሳይ እናስበው። ያን ቀጥታ ነው ወሰደን እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን ወይሉ የውመኢዚን ሊልሙከዚቢን እያለ ለአስተባባዮች ወዮላቸው እያለ መጣና ምን አለ እንጠሊቁ ይባላል አለ። ሂዱ ይባላሉ፣ አዝግሙ ተጓዙ ይባላሉ። ኢላ ማ ኩንቱም ቢሂ ቱከዚቡን ታስተባብሉት ወደ ነበረው የለም ትሉት ወደ ነበረው ይሄ የሚቀጥለው ዓለም የለም ትሉት የነበረው ቅጣት የለም ትሉት ወደ ነበረው ወደ ታስተባብሉት አዝግሙ ሂዱ ይባላል። መላእክት ይገፈታተራቸዋል ማለት ነው። ስለዚህ ምንድነው አሁን ስዕላዊ መግለጫ ከዚህ ምድር ወሰደና እዛኛው ምድር የሚቀጥታ ወሰደና አሁን ይሄ እያስተባበልን በቆየንበት ሰዓት የሚከሰት ከዛ በኋላ በሚቀጥለው ዓመት ሄድ ማለት የሚከሰተው ነገር ቀጥታ ወሰደና እዛ ኦልሞስት እንዴት ነው አሁን ፍርድ ከተሰጠ በኋላ ፍርድ ቤት ለምሳሌ አንድ ሰው ፍርድ ከተሰጠ ፖሊሶች እንዴት ነው እጁን ይዘው አንድን ሰው ይዘውት የሚሄዱት ወደ ማረፊያ ክፍል ወይም ወደ እስራት ክፍል ሲወስዱት ጥፍር አድርገው አስረው ከፊት ከኋላ የሚወስዱበት አጋጣሚ አለ። እንደ ወንጀሉ አይነት ቢለያይም እንደሱ አይነት አለ አይደል? ያን ስዕል እየጻፈልን ነው። እንዴት ተደርገን እነዛ አስተባባዮች እንዴት ተጠፍረው ይወሰዳሉ፣ እየተገፉ እንደሚወሰዱ ስዕላዊ መግለጫ ሰጠን። ከዛ ቀጠለና በሱ ቻለ እንጠሊቁ አሁንም ተጓዙ ሂዱ ይባላል። ኢላ ዚሊን ወደ ጥላ የሚመስል ነገር ስላለ ለዚህ ሰላቲ ሹዓብ 3 ቅርንጫፎች ያሉት ወይም ሶስት ቦታ ጥላ ያለ የሚመስል ነገር ይታያቸዋል እነዚህ ሰዎች እና ወደዛ ሂዱ ይባላሉ። ጥላ መስሏቸው ወደዛ ሲሄዱ ቀጠለና ምን አለ ነገር ግን ወደዛ ሲሄዱ ላ ظሊሊን የሚያስጠልል ነገር የለውም፣ ወላ ዩግኒ የሚጠቅምም ነገር የለውም። ሚነልሃብ ከነበልባል ለሃብ የሚባለው የእሳት ነበልባሉ አላል ከሱ እንኳን የሚጠብቅ ነገር የለም። ሲያዩት መስሏቸዋል። ለካስ የዛ የጀሃነም እሳት ጭሱ ወጥቶ ከላይ እንደ ዳመና ሲያጠላ 3 ቦታ ላይ እንደ ዳመና ሲያጠላ ምንድነው ጥላ ነው ጥላ ምና ያናገኛለን ብለው አስበው ወደዛ ይሄዳሉ። ግን ምንም የሚጠቅማቸው ነገር የለም። ጥላም አይደለም ከነበልባልም አይጠብቃቸው ማለት 3 ቦታ በሚለው ላይ ብዙ እንትኖች አሉ። ዝም ብለን 3 ቦታ ብለን ማለፍ እንችላለን። ከኋላ እየተገፉ ነው። አሁን አቀጣጣው ከኋላ እየተገፉ ነው። ስለዚህ 3 ቦታ የተባለው በቀኝ በግራና በፊት ለፊታቸው ነው ማለት ነው። ወደ ላይ መሄድ አይችሉም፣ ወደ ታች መውረድ አይችሉም። ስለዚህ እነዚህ 3 ቦታዎች መሄድ ማምለጥ የሚችሉባቸው 3ቱ ቦታዎች ደግሞ በዚህ ኦልሞስት በቀጣቱ ተይዞባቸዋል ማለት ነውና ወደ 3 ቦታ ይሄዳሉ አለ። ከዛ በኋላ ምን አለ ኢነሃ እቺ ደግሞ ጀሃነም አለ። አሁን እየሳለልን ነው በጣም ማለት ቅድም ምንድነው ዑዝራን አው ኑዝራ ብሏል። ማስጠንቀቂያውን እየሰጠን ነው። ገብቶሻል? ማስጠንቀቂያውን እየሰጠን ነው። እንትኖችን የዱንያ ነገሮችን የምናያቸው ነገሮችን ሲያነሳልን ሰበብ ሊያሳጣን ነው። ዑዝራን ነው። ለምሳሌ እንዲያላረኩላችሁ ሲል ዑዝራ ነው። ዑዝር እየሰጠን ነው ማለት ይሄ ያን አይተን ከሱ ተነስተን
ወደ ራሳችን ድምዳሜ ደርሰን እንድንመለስ ምክንያት እያሳጣ ነው። እዚህ ጋር ደግሞ ማስፈራሪያ ነው የተጠቀመው። ሁለቱንም ተጠቅሞ እያስተማረን ነው። ዑዝራን አው ኑዝራ ያለው ከላይ ማለት ነው። ስለዚህ እናሃ አለ ያቺ ጀሃነም ተርሚ ትወረውራለች ቢሸረሪን ማለት ቃንቄ ወይም ደግሞ ምንድነው የእሳት ፍንጣቂው ከልቀስር ህንፃ የሚያካክሉ እንግዲህ ፍንጣቂውን ከነገረን ፍንጣቂው ህንፃ ያክላል ካለን እሳቱ እንዴት ይሆናል የሚለውን እንድንገምት ነው ማለት ነው። እዚህ ጋር ፍንጣቂው ህንፃ ያክላል አለ። የዚህ ደግሞ ፍንጣቂ እንግዲህ ስዕላዊ መግለጫ ሲሰጥ እነሱ በሚያውቁት በረሃ ላይ ነበሩ ሰዎች የሚያቀሉ ከአነሁ አለ ጂማለቱን ጂማላ ማለት የግመሎች ብዙ ግመሎች በአንድ ላይ ሁኔታ ለምሳሌ የተወሰኑ ግመሎች አንድ ቦታ ሌሎች ግመሎች አንድ ቦታ አሉ። ብዙ እነዛ አንድ ቦታ ያሉትን ብዙ ናቸው። የእሱ አይነት ደግሞ ብዙ ቦታ ያሉ ሱፍር አለ ከአነሁ ጂማል ሱፍር እንደ ቢጫ ግመል ይመስላል። እንግዲህ እንትኑ የሚወጣው ፍንጣቂው ህንፃ ያክላል የተባለው ምን ይመስላል አለ እንደገና የግመል መንጋ ይመስላል። ለምንድን ነው ቢጫ ስለሆኑ ግመሎች ብዙ ጊዜ እንትናቸው ይሄ ፍንጣቂም ነው ቢጫ አይደለ ከሱ ጋር አመሳስሎ ምን አደረገ እነሱ አሁን ህንፃ የሚለው በጊዜያቸው እንደኛ ጊዜ ህንፃ የለም። በዛ መልኩ ላይ ረዱት ስለሚችሉ ያላዩት ነገር ስለሚሆንባቸው ምን አረጋቸው በሚኖሩበት ጊዜ እዛ አካባቢ በነበሩበት ግመሎች ብዙ ግመሎች ያሉበትን ልክ እንደዛ አሁን እሳት ፍንጣቂ ሲወጣ እንዴት ነው በተለያየ ቦታ የተበታተነ እንደምናየው እንግዲህ የብዙ ግመሎቹ እንዳንዱ ፍንጣቂ ሌሎች የብዙ ግመሎች እንዳንዱ ፍንጣቂ ሌሎች የብዙ ግመሎች እንዳንዱ ፍንጣቂ የነገራቸው ነው ማለት ነው። አሁን ለኛ ጊዜ በእርግጥ በህንፃውም በሚለው ይገባናል በግመሉም ቢባል ይገባናል በሁለቱም ያስኬዳል ማለት ነውና ሁለቱንም ይመስላል ማለትን ያስይዛል ማለት ነው። ህንፃም ያክል ነው እንደገና ብዙ ነው ማለት ነው። ከዛ ምን አለ አሁንም እንግዲህ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ትኩረት እንድናደርግ ስለፈለገ ይሄን ሁሉ እየነገርኳችሁ ተው አትካዱ ሊለን ፈልጎ ወይሉ የውመኢዚን ሊልሙከዚቢን የዚያን ቀን ለአስተባባዮች ወዮላቸው አለ። هذا ያኔ የውሙ ላ የንጢቁን የማይናገሩበት ቀን ነው። ንግግር የማይፈቀድበት ችሎት ላይ ነን ማለት ነው። ችሎት ላይ ያለ ሰው መናገር አይችልም። እኛ ማገራር እስኪፈቀድለት ድረስ ማንም አይናገርም። ዳኛው ይናገራል፣ ከሳሽ ይናገራል። የተከሰሰው ሰው ግን እድል እስኪሰጠው አስረዳ እስኪባል ድረስ ምንም ነገር አይናገርም። ስለዚህ ሌላ ቦታ ላይ የሚናገርበት ቦታ ላይ የሚያነሳው እንግዲህ አስረዳ በሚባልበት ሰዓት ነው። ወይ ደግሞ ይሄ ውሳኔ ተወስኖ ከተወሰነና ካለቀ በኋላ ተፈርዶበት እየሄደ ባለበት ሰዓት በቃ የመናገሪያ ጊዜ የለህም ይህ የመጨረሻው ነው የተባለ ነው ማለት ነው። እና هذا يوم لا ينطقون ያለው ምንድነው አሁን የመናገሪያ ቀን አይደለም። ቀኑ ይሄ ቀን መናገር የምትችሉበት ቀን አይደለም። ولا يؤذن لهم እንዲሁም አይፈቀድላቸውም فيعتذرون ይቅርታ ይደረግልን ብለው እንዲለምኑ ራሱ አይፈቀድላቸውም። በቃ ውሳኔ ተወስኗል። ልክ አሁን እኛ አንድ ተወስኖበት እየሄደ ዳኛው ወስኖ ጨርሶ እንትኑን ከመታ በኋላ ይሄ ፋይል ተዘግቷል ከዚህ በኋላ ዋጋ የለውም ብሎ እቺ መዶሻውን ከመታ በኋላ ይመጣና ምናልባት እየወጣ እያለ ይዘውት እየወጡ እያለ አንድ ድል አያሰጡኝ የምናገረው ነገር አለኝ ቢል ምንም ማንም የሚሰማው የለም ከተወሰነ በኋላ ልክ ያንን እንትን እንድናየው ፈልጓል። በዚህ የሱ ጊዜ የደረሰበትን ሰዓት ምንም ማድረግ በቃ ምንም ይቅርታም ቢጠይቅ ይቅርታ ተቀባይነት አይኖረውም አይፈቀድለትም የሚለውን ሊነግረን ፈልጎ ነው ማለት ነው። አሁን ወይሉ የውመኢዚን ሊልሙከዚቢን እንዲህ የሚሆኑት ሰዎች አስተባባዮች ስለሆኑ ያን ቀን ለአስተባባዮች ወዮላቸው አለ። ሙከዚቢን ቅድም እንዳልኳችሁ ሁልጊዜ የሚያደርግ ሰው ነው። ስለዚህ ማለት ኦልሞስት እድሜ ልኩን ሲያስተባብል የኖረ ሰው ስለሆነ ከዛ ተጠንቀቁ እንዲህ የሚደርሰው እነሱ ላይ ነውና ተጠንቀቁ እያለ ነው። ከዛስ هذا አሁንም ያን ቀን የውሙል ፈስል የመለያው ቀን ነው አለ። የመለያው ቀን ነው። ጀማዕናኩም ሰበስባችኋለን ሰበሰብናችሁ ወልአወሊን ከናንተ በፊት የነበሩትን እኛንም ከኛ በፊት የነበሩትን ሰበሰብናችሁ አለ። فإن كان لكم እንዲህ በተሰበሰባችሁበት ደግሞ ካላችሁ ለናንተ ካላችሁ ከይዱን መታሰሩት ነገር ካላችሁ ፈኪዱን አሁን አሲሩ አለ። በተለይ በነቢያቶች ላይ ታሰሩ የነበራችሁ ነቢያቶች ላይ ስንት ሴራ ተሰሩ የነበራችሁት እስቲ አሁን ከዚህ ማምለጥ የምትችሉትና ይሄንን ከዚህ አሁን ከወሰንኩባችሁ ሰኔ የምታመልጡበት ተሰባስባችሁ ከመጀመሪያው እስከ መጨረሻው ያላችሁ ሰዎች ተሰባስባችሁ በፊት እንደምታሰሩት የሴራዎቻችሁን አይነት በሙሉ ሰብስባችሁ አሲሩና መታረጉትን ደግሞ እያለ ነው ማለት ነው። አላህ ይጠብቀን ከእንደዚህ አይነት ወይሉ የውመኢዚን ሊልሙከዚቢን አለ። አሁን ደገመና ወዮላቸው የዚያን ቀን ለአስተባባዮች አለ። አሁን
እዚህ መሃል ምን ሊነገረን ፈልገ ደግሞ እስካሁን የነገረን የአጥፊዎችን ሙከዚቦችን ነገርና መሃል ላይ ግን የአማኞችን አስገባ። አማኞችን እዚህ ጋር ማስገባቱ አንደኛ ይሄንን አማኞችም ስለሚያነቡት ይሄን ነገር ሁልጊዜ ከሃዲዎች ብቻ ስለማያነቡት አንደኛ የአማኞችንም ማስታወስ ፈልጎ ነው። ሁለተኛ ደግሞ ከሃዲዎችንም ማስቆጨት ፈልጓል ማለት ነው። ማስቆጨት ማለት ይሄን ያመለጣችሁ የዚህ አይነት ነገር ነው የሚያመልጣችሁ። አሁን ላይ ሆነን ደግሞ ስለሆነ የሚነገረን ምርጫው የኛ ነው። የቱን እፈልጋለሁ ብለን የምንመርጠው እኛ ነን። አይ ሙከዚብ ሆኜ የተባለው ነገር ይድረስብኝ አንድ አይደለም ብለን ደግሞ ይሄኛውን የምንፈልግ ከሆነ ኢነል ሙተቂነ ኢነ ተጠቅሟል። እዚህ ጋር ኢነ ነገሩን ማጥበቂያ ነው። በጣም የነሱ ጊዜ ማጥበቂያ አልተጠቀመም። አሁን ግን እዚህ ጋር አጠበቀው። ኢነል ሙተቂነ አለ። በእርግጥም ጥንቁቆቹ አላህን የሚፈሩት አላህን የሚጠነቀቁት አላህ ያየኛል የሚሉት ልክ ሙተቂ የሚባለው ነገር እንዴት ነው? ልክ አሁን እኛ መንገድ ላይ ስንሄድ ትራፊክ ባለበትና ትራፊክ በሌለበት አንድ አይነት አነዳድ አንነዳም አይደለም። ትራፊክ ሲኖር ጠንቀቅ እንላለን። ስለዚህ አላህ አለ ማለትና እሱን መርሳት ማለት ነው። አላህ አለ ስንል ጥንቃቄ መጨመር መቻል አለብን። ወይ ደግሞ አሁን በባዶ እግሬ ኮረኮንች ላይ ሲሄድ እንደፈለኩኝ እየሮጥኩ መሄድ አልችልም አይደለም። እጠነቀቃለሁ እግሬ ቦታ እየመረጥኩ እንደምረግጠው። አሁንም በምንናገረው በምንሰራው በምናየው በማንኛውም ነገር አላህ አለብኝ ስልና የለብኝም ስል ይለያያል። ስለዚህ ሙተቂ የሚባሉት እንደዚህ አይነት አላህ አለብኝ የሚሉት ለሚያደርጉት ነገር፣ ለሚሰሙት ነገር፣ ለሚናገሩት ነገር፣ ለሚያዩት ነገር፣ ለምናየው ነገር ለነዚህ ሁሉ ጥንቃቄ የሚያደርጉ ሰዎች ፊ ዚላሊን በጥላ ውስጥ ናቸው፣ ወዑዩኒን በምንጮች ውስጥ ናቸው። ጥላና ምንጭ ቅድሞቹ ጥላ መስሏቸው የተሸወዱት አለ። ጥላ አይደለም የሄዱበት። እነዚህ ግን ትክክለኛ ጥላ አላቸው። እንደገና ምንጮች አላቸው። ምንጮች ነው ያለው፣ አንድ ምንጭ ሳይሆን ምንጮች፣ ብዙ ምንጮች አላቸው። ወፈዋኪያ ደግሞ ፍራፍሬዎች አላቸው። ሚማይሽተውን ከፈለጉት ካማራቸው የፈለጉት ልባቸው ላይ ውል ያለባቸው ያላቸው አለ። ከዛም ይባላሉ ኩሉ ብሉ ይባላል። ወሽረቡ ጠጡ ሃኒአን የምትደሰቱ የሚያስደስታችሁ ስትሆኑ ቢማ ኩንቱም ተዓመሉን ተሰሩት በነበረው ዱንያ ላይ ተሰሩት በነበረው ነገር ማለት ነው። ይህን ያገኛችሁት በስራችሁ የስራችሁ ውጤት ነው አለ። እና ከዛሊከ እኛ እንደዚሁ በእርግጥም እኛ አሁንም ኢነ ማጥበቂያዋለች ኢና የሚለው እኛ ከዛሊከ እንደዚሁ ነጅዚል ሙሕሲኒን አሳማሪዎችን እንመነዳለን። ሙሕሲን የሚለው አሳማሪ ነው። በጣም ማሳመር እንዳለብን ያሳየናል። ማለት እስልምና አለ፣ ሙስሊም አለ፣ ሙእሚን አለ፣ ሙሕሲን አለ። ሙሕሲን ደረጃው ከፍ ያለ ነው ማለት ነው። ከሁሉም አላህ ልክ ፊት ለፊት እንደሚያየው ሆኖ የሚከሰው። አሁን ቅድም እንዳልኳችሁ የምታቅስላችሁ አላህ አለ ብሎ ሁልጊዜ የሚጠነቀቀው ሰው ብዙ ነገሩን እያሳመረ ሰላቱን ሲሰግድ እንዴት ነው አላህ ፊት ነው የቆምኩት ብሎ በትክክል አምኖ መስገድና እንዲሁም ደግሞ ችላ ብሎ መስገድ ይለያያል። እና ሙሕሲን እንደዚህ ነው የምንመነዳው አለ። ከዛ በኋላ አሁንም ወይሉ የውመኢዝን ሊልሙከዚቢን አለ። ወዮላቸው ይሄን ሁሉ እየነገርኳቸው ለሚያስተባብሉ ሰዎች አለ። አሁን ደግሞ እንግዲህ ላይ ያለውን ነገር ነገረን። የሁለቱንም የሚቀጡትንም ቅድም ይውዓዱን ኢነማ ትውዓዱነ ለዋቂዕ ሲል ወዒድና ወዓድ ብያችሁ ነበር። ሁለቱንም ነገረን። ወዓዱንም ወዒዱንም ነገር። ወዒዱ ዛቻ ነው፣ ወዓዱ የተገባው ቃል ነው። ቃሉንም ነገረን። አሁን እንዲህ ያደረኳቸው እነዚህ ያጠፉ ሰዎች እንዲሆኑበት ምክንያት ደግሞ መለስ ብሎ ወደ ዱንያው ዓለም መጣና መልሶ ሊነግረን ነው። ኩሉ አሁን ምድር ላይ ያላችሁ ብሉ፣ ወተመተዑ ተጣቀሙ፣ ቀሊለን ትንሽን ዱንያ ህይወቷ ትንሽ ስለሆነ ማለት ነው። እምቢ ያሉት ሰዎችን ያለ ኩሉ አሁን ዱንያ ላይ በምናየው ማለት ነው። ቀሊለን ትንሽ ኢነኩም ሙጅሪሙን እናንተ ሙጅሪሞች አመፀኞች ናችሁ። ከዛሊከ ነፍዐሉ ቢልሙጅሪሚን ብሎ ነበር አይደል መጀመሪያ ላይ። እዚህ እናንተ ሙጅሪሞች ናችሁ። ኩሉ ወተመተዑ ቀሊለን። ይሄ ለአንዳንዶቻችን መልስ ይሆናል። ለምሳሌ ለምንድን ነው አንዳንድ ጊዜ አላህን በጣም ያመፀ ሰው ዱንያ ላይ ተመችቶት እናያለን። ከዛ አንዳንዴ በልባችን ምን ልብ ይላል፣ እኔ እሰግዳለሁ፣ እጾማለሁ፣ አላህን እገዛለሁ፣ ይሄኛው ግን እንዲህ አላህን እያመፀ እንዴት ነው ይሄ ሁሉ የሚደረግለት የምንል ሰዎች አሉ። ለእንደዚህ አይነት ሰዎች እቺ መልስ ነች። ኩሉ ወተመተዑ ቀሊለን ኢነኩም ሙጅሪሙን ብሏቸዋል። አላህ አያችሁ ፈቅዷል ማለት ነው። ለእነዚህ ሰዎች ትንሽ ጊዜ ስለሆነች እቺ የምድር ህይወት እኛ እንደምናስባት 50 ዓመት 60 ዓመት ነች። በዚች ጊዜ ተጠቃቀሙ፣ ብሉ፣ ጠጡ። ቀሊለን አለ። ቀሊል ማለት በጣም ትንሽ ጊዜ ናት ከአኺራ አንፃር። አኺራ አላህ አኺራችንን ያሳምርልን። አኺራችን ከተበላሸ እኛም ከነዚህ ውስጥ ገባን ማለት ከአኺራው አንፃር እዚህ በችግር እንኳን ብናሳልፍ ኩሉ ወተመተዑ ቀሊለን ነው። ግን ድሎት እንኳን ቢኖር 50 ዓመት 60 ዓመት ነው። ከዛ በኋላ እድሜ ልካችንን ግን የምንሰቃይበት ቦታ ከምንሄድ እዚች የምድር ህይወት እናንተ አመፀኞች ናችሁ ብሉ ተጠቃቀሙ አለን። እዚህ ጋር እንትን አይደለም አላህ እንደዚህ አድርጉ ብሎ
እየፈቀደላቸው አይደለም። ግን አለ አይደል አሁን አባት አንዳንድ ጊዜ ከልጁ ጋር ልጁ የሆነ ነገር ባጠፋበት ሰዓት ይመጣና ለምሳሌ ፈተና እያለው ቴሌቪዥን እያየ ደረሰ እይ ታገኛታለህ አለ አይደል የተቃወመው ነው የተናገረበትን እየተቃወመ እዚህ ጋር ቶኑ እንደዛ ነው። እዚህ ጋር እኛ ስንቀራው ቶኑን እየጠበቅን ምናልባት ያን ነገር ላንፈጥር እንችላለን እንጂ እዚህ ጋር ግን እያለ ያለው ብሉ ጠጡ እያለ እየፈቀደላቸው ሳይሆን ከውስጡ ምን አለው ታገኟታላችሁ ካልተመለሳችሁ። አሁን አላህ የተለያዩ ዘዴዎችን ይጠቀማል ማለት ነው እንድንመለስለት ነው። እነዚህ ሁሉ አባትም እኮ በዛ ሰዓት ለምሳሌ ልጁን ሲለው ምን የሚል መልእክት ያስተላልፍ ትተህ ብታጠና ይሻልሃል የሚል መልእክት አለው። አሁንም እናንተም እዚህ ጋር በዚህ ሙጅሪም ሆናችሁ ከምትቀጥሉ ትታችሁ ብትሄዱ ይሻላችኋል የሚለውን መልእክት ነው ማስተላለፍ የፈለገውና በዛ መልኩ እንግዲህ የተለያዩ አይነት የእንትን ዘዴዎችን ይጠቀማል አላህ እኛ ልንመለስ የምንችልባቸውን የተለያዩ መንገዶችን ይጠቀማል ማለት ነው። ከዛ በኋላ ምን አለ ወይሉ የውመኢዝ ሊልሙከዚቢን ወዮላቸው ማስተባበዮች የዛን ቀን አለ። ቀጠለና ወኢዛ ቂለ ለሁም አሁንም እነዚህ ሰዎች አንድ እንዲሆኑበት ምክንያት ምንድነው? ኢዛ ቂለ ለሁም በተባሉ ጊዜ ኢርካዑ አጎንብሱ ወይ ደግሞ ተናነሱ በተባሉ ጊዜ ላ የርካዑን አይተናነሱም ነበር አያጎነብሱም ነበር አለ። ይህ እንግዲህ ለአላህ መተናነስ አላህ ያዘዘውን ነገር እሺ ማለት ሲገባቸው እምቢ በማለታቸው ምክንያት በዚህ ቃል ኢርካዑ በሚለው ገለጸ። በርግጥ ስገዱ የመተናነሶች ሁሉ ትልቁ ደግሞ ሩኩዕና ስጁድ ያለበት ሰላት ነው። ለአላህ መተናነስ እሱን አድርጉ ሲባሉ እምቢ አሉ። ሰላትን እምቢ ያለ ሰው እዚህ እንግዲህ ከበድ ማለቱን ያሳያል። ሙስሊምም ሆነን የማንሰግድ ሰዎች ኢርካዑ ላ የርካዑን ካለ ትንሽ መፍራት መቻል አለብን። ትንሽ ሳይሆን በጣም መፍራት መቻል አለብን እና ወኢዛ ቂለ ለሁም ኢርካዑ ተናነሱ ወይም ደግሞ አጎንብሱ በተባሉ ጊዜ አያጎነብሱም ነበር። በጣም ውስጥ ትዕቢት ይወጥራቸዋል። አላህ መተናነስ እምቢ ብለው ነበር። በዚህ ምክንያት ነው እንግዲህ እዚህ ውስጥ የገቡት አለ። አሁንም እምቢ የሚሉትን ሰዎች ወይሉን የውመኢዝ ሊልሙከዚቢን አለ። ያን ቀን ለአስተባባዮች ወዮላቸው አለ። ፈቢአይ ሐዲሲን በዕደሁ ዩእሚኑን ከዚህ በኋላ እንግዲህ ይህን ያህል እያብራራው ይህን ያህል እየተናገርኩኝ በየትኛው ንግግር ነው ከዚህኛው በኋላ የሚያምሩት ከቁርአኑ በኋላ ማለት ነው። እንግዲህ ቁርአኑ ምን ያህል እንዳብራራለን አይተናል። ከላይ ጀምሮ ባየነው መሰረት እንዴት እንደሚያብራራው አካባቢያችን እንዴት ማየት እንዳለብን አሁን በአንድ ሱራ ነው ይሄን ያልነው። ሌሎችን ሁሉንም ሱራዎች ብናያቸው ብዙ ተአምራቶች አሉት፣ ብዙ አስገራሚ ነገሮች አሉት። ይህ በሆነበት ሁኔታ ምን ሆናችሁ ነው ቢምትሉት ወይስ በምንድን ነው ከዚህኛው በኋላ የምታምኑት እያለን ነው እንግዲህ አላህ የሚፈልገውን ነገር ከሚያደርጉትና አላህ ሱብሓነሁ ወተዓላ ናምነው በሚቀጥለው ዓመትም ከዛሊከ ነጂ ሙሕሲኒን ከተባሉት ያድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።